አንደኛው በአንደኛው ውስጥ የሚኖር ነው። አንደኛው በአንደኛው የሚኖር ከሆነ በስላሴ ትምህርት ውስጥ ኦሪት ዘፍጥረት 11 ቁጥር 5 ላይ አሸም ወይም ዮድሄ ቫቭሄ እነማንን ነው ኑ የሚለው? የት ሄደው ነው ወልድና መንፈስ ቅዱስ? የትም አልሄዱ። ለምሳሌ የትም ካልሄዱ ኑ ለምን ይላቸዋል? ኢሳይያስ 48 አሁን ለምሳሌ እግዚአብሔርና መንፈሱ ልከውኛል ሲል አሁን ለምሳሌ 16 ላይ እንመጣበታለን። አሁን ጥያቄው ለምሳሌ 11:5 ላይ 11:5 ላይ ኑ ብሎ በሚናገርበት ሰዓት ላይ ኑ ሲል ኢምፐራቲቭ ፎርም ነው አይደል የሚጠቀመው? ያ ግን ያው እንደ በዛ እንትን ማለት ያለብህ እዛ ጋር ሲል አሁን የት ሄዶ ነው? እሺ ላኩኝ ሲል አሁን ለምሳሌ ያ እኔ በዛ ነው ማያይዝ እንመጣበታለን። እሱን ስለ ስላሴ አያሳይም። እሱን ጥቅስ እንመጣበታለን። አሁን ዘፍጥረት 11:5ን እንጨርስ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ አሸም ኑ እንውረድ ሲል ኑ የሚለው ከየት ነው የሚመጡት? ከየትም አይመጡ አሉ። ግን ከየትም ካልመጡ ኑ እያለ የሚያዛቸው ማን ነው? ኑ ማለት ኢምፐራቲቭ ፎርም ነው አይደል? ትእዛዛዊ ገስ ነው። ኑ ምንድን ነው? ትእዛዛዊ ገስ ነው ወይስ አይደለም? እና ግን እኮ ምንድነው መሰለህ ማን ነው የሚያዘው? አዛዡ ማን ነው? አዛዡ ኑ እያለ የሚያዛቸው ማን ነው? እግዚአብሔር ማንን ነው የሚያዘው ኑ እያለ? አብንና ወልድንና መንፈስ ቅዱስን። ስለዚህ ፈንክሽናል ሰቦርዲኔሽን አለ በትሪኒቲ ውስጥ ማለት የግብር መገዛዛት አለ በመካከላቸው። ምን አሁን እዚህ ጋር ምን የግብር መገዛዛት እዚህ ጋር አንደኛው ያዛላ ታዛዥና አዛዥ አለ። ኑ ብሎ ኢምፐራቲቭ ፎርም ነው። ኢምፐራቲቭ ፎርም ማለት ደግሞ ትእዛዛዊ ገስ ነው። ገሱ ትእዛዛዊ ገስ ከሆነ ኑ ብሎ የሚያዛቸው ፈጣሪ ኑ ብሎ የሚያዛቸው እነማንን ነው? ወልድና መንፈስ ቅዱስን ካልክ ወልድና መንፈስ ቅዱስ ለአብ ታዛዦች ናቸው። ፈንክሽናል ሰቦርዲኔሽን አለ እንደ አርጌንስ እንደ ኦሪገን። ኦኬ እንግዲያውስ እዚህ ጋር በቃ በላንጉጅም በምንም የሚያቅሰው ብትጠይቅ ሞር ይሻላል። ኦኬ ጥሩ። መላእክቶች የቃሉን ድምጽ የምትሰሙ ትእዛዙን የምትሰሙ መላእክቶች ይላል ዳዊት አይደለ? ትእዛዙን የምትሰሙ ይላል። ኑ ብሎ ሲያዛቸው የሚሰሙት እነማን ናቸው ነው የሚለው ዳዊት። እሱ ሌላ ፖይንት ነው። ይሄ ደግሞ ሌላ ሙሴ ጋር የመጣው መልአክ እግዚአብሔር ኑ እያለን ያለው እኛ ፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ። መላእክቶች ምን ትላለህ እሱ ላይ? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ እኮ እንደየ ኮንቴክስቱ ይለያያል። ለአንዱ ምዕራፍ ዘፍጥረት 11:6 ላይ ኑ እንውረድ ያለን እኛን ነው አሉ መላእክቶች። ብዙ ትርጉም አለው። ብዙ ትርጉም ስለሚኖረው ብዙ ትርጉም አይደለም። ከዚህ ሌላ ካለው ትርጉም ከመጽሐፍ ቅዱስ ታሳየኛለህ። እግዚአብሔር ኑ እያለ ያለው እኛን ነው። የፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ መልአኩ። አይ እንደዛ ብዬ እንትን አለም። ዞሮ እስኪ ማንን ነው የምታምነው አንተ? ማንን ነው የምትቀበለው? ለሙሴ የተናገረው መልአክ ነው ትክክለኛ ወይስ አንተ ነው? አንተ እግዚአብሔር አብ ለእግዚአብሔር ወልድና ለእግዚአብሔር መንፈስ ቅዱስ ኑ አላቸው አልክ። አንድ ሁለተኛ ሀባ የሚለው የዕብራይስጥ ቃል ሲንጉላር ነው ዱዋል ነው መልቲፕል ነው የተቀመጠው? መልቲፕል ነው የተቀመጠው፣ ዱዋል አይደለም። ዱዋል ቢሆን የሁለትዮሽ ይሆን ነበረ ሀባ የሚለው ቃል ማለት ነው። ሀበይ ነበር መሆን የነበረበት። ሀበይ ማለት ለሁለት ነው። ኑ የሚለው ሁለት አካላትን ሲሆን ማለት ነው። አብ ወልድና መንፈስ ቅዱስ ኑ ካለ ሀበይ ነው የሚሆነው። እዛ ጋር የሚለው ሀባ ነው፣ ኑ ነው የሚለው። ከሁለት በላይ ነው፣ ራሱ ብዙ ቁጥር ነው። ስለዚህ ለወልድና ለመንፈስ ቅዱስ እንደሆነ አንደኛ የቢብሊካል የሆነ ኤቪደንስ የለም፣ ባይብሊካል የሆነ ኤቪደንስ የለም። ሁለተኛ ሊንጉስቲካል የሆነ ኤቪደንስ የለም። ሶስተኛ ቴክስቹዋል የሆነ አፕሮች ራሱ የላችሁ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ፈጣሪ ኑ እንውረድ ያለው እኛን ነው አለ። ፈጣሪያችን ነው። ፈጣሪያችን አምላካችን እግዚአብሔር አምላክን እግዚአብሔር ለኛ እንዲህ አለን አለ። ኑ እንውረድ ቋንቋቸው እንደባልቀው አለን አለ ወደ ሙሴ የመጣው መልአክ። ስለዚህ ፈጣሪያችን ነው ለኛ እንደዚህ ያለው እያለ እናንተ ለወልድና ለመንፈስ ቅዱስ ነው ከስትሉ ቢብሊካል ኤቪደንስ የላችሁም፣ ሊንጉስቲካል አፕሮች የላችሁም፣ ግራማቲካል አፕሮች የላችሁም። ኤኒ ሴክ ኦፍ አርጊመንት ሳይኖራችሁ ነው እንትን ያላችሁ። ስለዚህ ዘፍጥረት 11:6 እና 7 ወይም 5 ላይ ያለውን ጥቅስ ጠቅሳችሁና አጣቅሳችሁ ለስላሴ ትምህርት ማስረጃና መረጃ መሞገቻና መሟገቻ ማድረግ አትችሉም እያለን ያለ ነው። ዘፍጥረት 11:5 ላይ ንገረን። ኦኬ አንተ አሁን ለምሳሌ
አንድም መጽሐፉ በዚህና በዚህ ስለሚገናኝ ብለህ፣ ሁለተኛ ደግሞ በራስ መጽሐፍ ቅዱስ የራሱ ለምሳሌ የተረጎሙት አሉ የፈቱትም አሉ መጽሐፉም ማለት ነው። በአውዱ ይፈታሉ። ለምሳሌ አሁን ታርገም ዮናታን ሲናገር ለመላእክት ነው ብሎ ያስቀመጠው ታርገም ዮናታን፣ ሚድራሽም እንደዛ ነው፣ ታልሙድም እንደዛ ነው ያስቀመጠው። የትኛው ነው መጽሐፈ ኩፋሌ ምዕራፍ ጁብሊ የሚባለው መጽሐፍ አይሁዶች ጋር ያለው መጽሐፍ እናንተ ጋር ሰማንያዱ የሚባለው ሙት ባህር ውስጥ ጥቅል የተገኘው በ1948 ላይ ሙት ባህር ከተገኙ መካከል አንደኛው ጁብሊ ነው። ጁብሊ መጽሐፍ መጽሐፈ ሄኖክ ይባላል። መጽሐፈ ሄኖክ ማን ነው? መጽሐፈ ኩፋሌ ይባላል። ኩፋሌ ማለት ተከፍሎ የመጣ ነው፣ ወደ ሙሴ የመጣ ነው። እዛ መጽሐፍ ላይ መልአኩ መጥቶ የፊቱ መልአክ መጥቶ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ አምላካችን እግዚአብሔር ወይም ፈጣሪያችን እግዚአብሔር 1980 ፈጣሪያችን ነው የሚለው ያሰው የ2000 ሚሊዮን ደግሞ አምላካችን ነው አምላከነ ነው የሚለው ግዕዙም አምላካችን እግዚአብሔር ለኛ እንዲህ አለን አለ። ምን አለን? ኑ እንውረድ አለን አለ። ስለዚህ ለመላእክት ነው ያለው። አንተ ግን ለወልድና ለመንፈስ ቅዱስ ነው የሚለው ትምህርታችሁ ከየት አመጣችሁት? እናንተ ከየት አመጣችሁት? ከመጽሐፉ ነው። መጽሐፉ ይናገራል። መጽሐፉ የለም የት አለ? ለወልድና ለመንፈስ ቅዱስ ነው የሚለው ከየት አመጣችሁ? ከየት እናምጣው እኮ እሱን እኮ ነገርኩህ። አንተ አሁን እንደዚህ ብለው ፈተውታል ብለህ ደግሞ ሌሎችም የፈቱት አባቶች ስላሉ ስለዚህ እነሱ የፈቱትን በቃ አንድምታውን ስክሪንሾት አድርጌ ላድርግልህ። እሺ አሁን እዚሁ ላይ ኖርማሊ አንድምታውን እኮ ያዘጋጁት እኮ የጎንደርና የጎጃም ሊቃውንት ናቸው። አንድም እያሉ እኮ እስከ 19 ይሆናል። አይ አሁን ነው እነሱ በቅርብ ቀን ነው ያዘጋጁት። አንድምታን ያዘጋጀው ማን ነው? አሁን እነማን ናቸው አንድምታን ያዘጋጁት ታውቃለህ? አንድምታ ቤተክርስቲያን አንድምታ ሊቃውንት ቤተክርስቲያን በየትኛው ክፍለ ዘመን ላይ የነበሩ ናቸው ታውቃቸዋለህ? እሱን በየትኛው ክፍለ ዘመን የነበሩት የለም። አሁን ከጊዜ በኋላ ላሰር ላይ መጣ ነገር ነው ራሱ ከአጼ ዘርዓ ያዕቆብ በኋላ የመጡ ሊቃውንቶች አንደኛው ለአንደኛው ላይ ሳይስማ ሲቀር ከ9 እስከ 19 አንድም እንደዚህ ያለ አንድም እንደዚህ ይፈታል አንድም እንደዚህ ይፈታል እያሉ ይናገራሉ። ሁለት እንኳን አይሉም። አንድ እርስ በርሳቸው ስለማይስማሙ የጎንደርና የጎጃም ሊቃውንት ናቸው ያዘጋጁት። እኔ ጠየቁት እነሱ ያልተስማሙበት ለምሳሌ እነሱ ሳይስማሙ ቀርተው መጽሐፉን በተለያየ ትርጉም ፈተውታል። ሳይስማሙ አይደለም የፈቱት። ሁሉም ተስማምተው እንኳን እነዚህኞቹ የጥንቶቹ ራሳቸው እርስ በርሳቸው አይግባቡም። ለምሳሌ ዘፍጥረት 18 ላይ አብርሃም ቤት የገቡት 3 ሰዎች ዮሐንስ አፈወርቅ የሚባለው 3 መላእክት ናቸው ብሎ አስቀምጧል። የዕብራውያን 13 ቁጥር 2 ላይ አንዳንዶችን መንገዳ መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ብሎ በፈታበት አንቀጹ ላይ ሲናገር ምንድነው ያለው? 3 ሰዎች የተባሉት 3ቱ መላእክት ናቸው ሎጥ ቤትና አብርሃም ቤት የገቡት ብሎ ተርጉሞታል። ዮስጦስ ሰማዕቱ የሚባለው ደግሞ ወይም ደግሞ የጀስቲን ማርቲርስ የሚባለው ትራይፖል የሚባለው ጓደኛው ሲነግረው 3ቱ ሰዎች 3 መላእክት ናቸው፣ አንደኛው ወልድ ነው፣ ወልድን አጅቦት የመጡት ደግሞ 2 መላእክት ናቸው ብሎ ተርጉሞታል። ሶስተኛ ቄርሎስ ዘእስክንድርያ አብርሃም ቤት የገቡት 3 ሰዎች አብ ወልድ መንፈስ ቅዱስ ሥላሴ ናቸው ብሎ ተርጉሞታል። አራተኛ አውግስቲኒዮስ ወይም ደግሞ አውግስቲን በውጭው ዓለም ዘሂፖ የሚባለው ሲተረጉመው ዘፍጥረት 18 ላይ ያሉ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው። አብርሃም ጋር የቀረው አብ ነው። ወደ ሎጥ ጋር የገቡት 2ቱ መላእክት ደግሞ ወልድና መንፈስ ቅዱስ ናቸው ብሎ ፈቶታል። እንደገና ትራይፖ የሚባለው ደግሞ ወልድ አብርሃም ጋር የቀረው ወልድ ነው። ወልድና አጅቦት የመጡት 2ቱ መላእክት ደግሞ ሎጥ ጋር ሄደዋል ብሎ ያስተዋል። ስለዚህ ወጥ የሆነ አመለካከት የላቸውም። ኮንሰንሰስ ፓተርኑ የሆነ እንትን አይደለም፣ ወጥ የሆነ ትርጉም አይደለም ያለ የጥንቶቹን እንኳን ነው የምነግርህ፣ እንኳን አይደለም ላተር ላይ ያሉት ይቅርና ማለት ነው። ለማንኛውም ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እና 6 ላይ ኑ እንውረድ የሚለውን ቃል ከታርገም ዮናታን፣ ታርገም ኢየሩሳሌም፣ ከሚድራሽም ከየትኛውም መጽሐፍ አምጥታችሁ ለስላሴ የሆነ ትምህርት ማስረጃ መረጃም አይሆንም። ካመጣችሁም እንኳን ከመጽሐፈ ኩፋሌ ተናጋሪ መልአክ ጋር እየተላከ መልአኩ ምን አለ? ኑ እንውረድ እያለ ያለው እኛን ነው፣ መላእክትን ነው እያለ ነው ያለው። እናንተ ደግሞ ከየትም መረጃውን ከየት እንዳመጣችሁት አይታወቅም። ለወልድና ለመንፈስ ቅዱስ ነው ያላችኋል። ማንን እንስማ? የጎንደርና የጎጃም ሊቃውንት የዛሬ 300 ዓመት የነበሩትን እንስማ ወይስ ከክርስቶስ በፊት የዛሬ 3000 ዓመት የተጻፈው የዛሬ 3000 ዓመት ተጽፎ የተገኘውን መጽሐፈ ኩፋሌ እንስማ? አያስኬድም።
ችግር የለውም። በቃ እሱን እንትን ብዬ በቃ ይዤ ልመጣለሁኝ። ምክንያቱም ስልኬ እየዘጋ ስለሆነ ዝም ብዬ ከመወጣ የማርቆስ 16 ከ8 ጀምሮ ያልከውንና ይሄን ችግር የለውም ብዙ አባቶችን ትርጓሜ እኔም ይዤልህ እመጣለሁኝ። ምክንያቱም አንተ የራስን የምትቃወምበት ፓርት ነው። ሁለተኛ ደግሞ ይሄ እንደዚህ ብሎ ፈተውታል። እኔ ግን ዝም ብሎ የጨበጣ ነው የተናገርኩት። አይ ነው የጨበጣ ነው ሳይሆን አንተ የምታቀርበው ምክንያቱም አንተ አሁን ለምሳሌ እንደዚህ ብለዋል ብለህ አመጣ። እኔ ደግሞ እንደዚህ ያለው አንድ አባት ሲፈታ የራሱን ፍች ፈቷል፣ አንዱ ደግሞ የራሱን ፍች ፈቷል። ስለዚህ ዋናው ነገር ግን ለስላሴ የተጠቀሙትም አሉ ያልተጠቀሙትም አሉ። ስለዚህ አንተ ይሄን ብለህ ብትነግረኝም እኔ ደግሞ ሌሎች የተጠቀሙትን ከዛ በፊት የተጠቀሙት እንዳሉ ደግሞ ማስረጃውን ይዤ እመጣለሁኝ። በጣም እናመሰግናለን። ስለ ጸባይ በጣም እናመሰግናለን። በጣም ደርባባነ፣ በጣም ድማምነ፣ በጣም ሳዱላነ፣ በጣም ደስ ይላል እና ቀበኛም ቃተኛም ሞገደኛም አይደለህም እና ጥሩ ነገር ነው። እስቲ ኢንሻአላህ ለሽሜ ደግሞ ከማውራቱ በፊት እስቲ ለኡስታዝ እድሉ ልስጠውና እሺ፣ አመሰግናለሁ። ኢንሻአላህ እናመሰግናለን። ኡስታዝ አረቡ ኡስታዝ እኔ ልውጣ። በጣም አይኔ ያነባ ነው ሰዓት ሄደ። አስመጣለሁ ማዳመጥ ትችላለህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሻአላህ ዛተከላህ ዒልም ወፈህማን ጀዛከላህ ኸይረን። እኔ ምንም ጨምሮ ነገር የለኝም። ማሻአላህ ለማውራትም አይመቸኝም። ቀጥሉ። ማሻአላህ አላህ ይጨምርልህ። አሚን። ኢምራን አለ አንድ ሳይተኛ አይቀርም። ይቀኛው ስልጣን ተወላለው እንዴ ሽሜ ምናልባት ከኡስታዝ ጋር ስታወሩ አድራ ከዚህ በፊት አንድ ሙለትም ሌላም ቦታ ስላገኘው ልክ አሁን ሁለቱ ወገኖቻችን ባወሩበት መንገድ ተረጋግታችሁ እኛም ብዙ ሰው ይማር ዘንድ ማን ነው በስነ ስርዓት አውሩ አድራ። እሺ ይቅርታ ጠይቃለሁ ለተፈጠሩት ነገር። ምንም ችግር የለውም። ቴንክ ዩ። ያው በጣም ደስ የሚል እንትን ነው ሪሊ በጣም ደስ እያለኝ ነው መካፈለውና ግን ያው የተለያየ ሪሊጅን ያለው ሰው ስለሆነ ኢንቮልቭ የሚያደርገው ሐሳቡን ለመግለጽ አንዳንድ ጊዜ ያው እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ የእናንተም ትዕግስት ያስፈልጋል ለማለት ነው። አሁን የምጠይቀው ጥያቄ ቀደም ይሄ በማርቆስ ወንጌል ምዕራፍ 16 ላይ ባለው ሐሳብ ላይ የምጠይቀው ጥያቄ ትርጉም በኩረ ጽሁፍ ወይም የመንፈሳዊ መጽሐፍቶች በኩረ ጽሁፍ መተርጎም ያስፈልገዋል ወይስ አያስፈልገውም የሚለውን ሐሳብ በናየው ደስ ይለኛል። ቁርአንስ በዚህ ዙሪያ ምን ይላል? ወይም የእናንተ እምነት ምንድነው ስለ ትርጉም የሚለውን ሐሳብ መጀመሪያ መስማማት ወይም ደግሞ መግባባት የሚያስፈልግ ይመስለኛል። ምክንያቱም ብዙ ጊዜ ይነሳል መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ተደልዟል፣ መጽሐፍ ቅዱስ ተጨምሮበታል የሚለው ሐሳብ እስቲ ከመጀመሪያው ምንድነው የምትሉት? ማለት መጽሐፍቶች በኩረ ጽሁፎች ገና ከነበረበት ከቤዛቸው መተርጎም አያስፈልጋቸውም ነበር ወይስ እንዴት ነው የሚታየው የሚለውን ነገር እስቲ ሐሳባቸውን በሰማ ደስ ይለኛል። ትርጉም ስትል ትራንስሌሽን ማለት ነው ወይስ ኮሜንተሪ ማለት ነው? ትርጉም ስትል ለምሳሌ በአረብኛ ተፍሲርና ተርጂም የሚባል ነገር አለ። አንተ የትኛውን ነው እየተናገርክ ያለው? እኔ እያልኩ ያለሁት ለምሳሌ በእኛ እምነት መጽሐፍ ቅዱስ በበኩረ ጽሁፉ ብሉይም ሆነ አዲስ ኪዳን ተጽፏል። ያ በኩረ ጽሁፍ ለየጄኔሬሽኑ ሊገባው በሚችለው መልኩ ካልተተረጎመ በስተቀረ በቀላሉ ሐሳቡን ለመረዳት አይችልም። ስለዚህ የትርጉም አስፈላጊነት በጣም አጽንዖት ተሰጥቶት ነው የሚሰራበት። ለምን አሁን እናንተ ወንድሞቼ የራሱ መጽሐፍ ቅዱስ በደንብ በፈትፈታችሁ የምታነቡት በሚገባችሁ ቋንቋ ስለተጻፈላችሁ ነው። ምናልባት ዕብራይስጥ ላታውቁ ትችላላችሁ፣ ግሪክ ላታውቁ ትችላላችሁ፣ ሌላ ቋንቋ ላትችሉት፣ ግን አማርኛ ስለምትናገሩ አማርኛን ቋንቋ ቤዝድ አድርጋችሁ ገብታችሁ በደንብ መጽሐፍ ቅዱስን ታነባላችሁ። እኔ አሁን ቁርአንን ላንብብ ብዬ ብዙ ጊዜ ሞክሬያለሁ፣ እውነት ለመናገር ማለት ነው። በቅርብ ጊዜ ይመስለኛል የሆነ የተወሰነ እንግሊዝኛ
ምናምን ያለው ሐሳብ ትንሽ ለማየት ፍላጎት እንኳን ቢኖረኝ ከጽሁፉ አንፃር ምንም በቃ ብዙ ጊዜ ብዙ ታይም ወስጃለሁ ቁርአንን ለመረዳት ከሰዎች ጋር እንደዚህ ከእንደናንተ አይነት ወንድሞች ጋር ከመነጋገር ውጪ በደንብ እድሉን አላገኘውም የቁርአንን ሐሳብ ለመረዳት ማለት ነው። እና በኩረ ጽሁፍ ስልህ አሁን ላይ በቋንቋም ይሁን በጽሁፍም ይሁን መተርጎም አለበት ወይስ የለበትም የሚለውን ሐሳብ እንዴት ታዩታላችሁ ለማለት ነው። ትራንስሌሽን ስልህ ያው በቦዝ ስፒኪንግ ኤንድ ራይቲንግ ለማለት ነው። እቺን ሐሳብ አይገባኝ። ትራንስሌሽን እና ያው እንትን ምንድነው ትራንስሌሽን እና ምንድነው የሚባለው ኢንተርፕሪቴሽን ይለያያል። እና አንተ እያልክ ያለው ስለ ተፍሲር ሳይሆን ስለ ተርጂም ነው። ራሱ በእኛ ተርጂም ይባላል፣ በኢስላም አስተምሮት ተርጂም ይባላል። ተርጂም ማለት ከቋንቋ ወደ ቋንቋ ሲተረጎም ተርጂም ይባላል። እንደገና ደግሞ ተርጓሚዎቹ ራሳቸው ወደዛ ወደ ቋንቋ ወደ ቋንቋ የሚተረጉሙ ሰዎች ሙተርጂም ይባላሉ በእኛ በኢስላም። ተርጂም ማለት ያው ተርጀመ ከሚለው ቃል ነው የመጣው፣ ተረጎመ ከሚል ነው። ትራንስሌሽን ማለት ነው። ሙተርጂም የሚባለው ደግሞ ትራንስሌተር ሲሆን ነው ሰውየው ራሱ ማለት ነው። ከዛ ሙተርጂም እና ተርጁማን ይባላሉ፣ ተርጓሚ ማለት ነው ትርጉሙ። ሙተርጂሙን ወይም ደግሞ ተራጂም የሚባሉ መተርጉማን ይባላሉ በእኛ በኢስላም ማለት ነውና ቋንቋውን ከቋንቋ ወደ ቋንቋ ይተረጎማል። ቁርአን ራሱ ሊገባን በሚችለው ቋንቋ ይተረጎማል። ግን ሲተረጎም ምንድን ነው የሚተረጎመው ብለን ስንል የሚተረጎመው ሁለት አይነት ትርጉሞች አሉ እንደምታውቃቸው በትርጉም ስራ ውስጥ። አንደኛው ሜታፍሬዝ ትራንስሌሽን የሚባል አለ። ሁለተኛው ደግሞ ፓራፍሬዝ ትራንስሌሽን የሚባል አለ። ታውቃቸዋለህ? አላውቅም ንገረኝ። የቃል ትርጉም ማለት ቃል በቃል ስንኝን ቃል በቃል የሚተረጉሙ ትርጉሞች ሜታፍሬዝ ትራንስሌሽን ይባላሉ። ሐሳብን ደግሞ የሚተረጉሙ ስራዎች የመተርጉም ስራ ደግሞ ፓራፍሬዝ ትራንስሌሽን ይባላል። የሐሳብ ትርጉም ይባላል። ቁርአን የተተረጎመው ሜታፍሬዝ ትራንስሌሽን ሳይሆን ፓራፍሬዝ ትራንስሌሽን ነው የተተረጎመው። ምን ማለት ነው ብለን ስትል ቃል በቃል አይተረጉምም። ቃል በቃል ለምንድን ነው የማይተረጎምበት? አረብኛ ላይ ያለው ቮካብረሪ ቁርአን የመጣበት የበላጋ ሉጋ ሶርፍ ምናምን የሚባሉ ነገሮች አሉ። ታውቃቸዋለህ? እሱም በኢስላም አስተምሮት የቋንቋ እንትኖች ላይ ሊንጉስቲካል አፕሮች ይባላሉ። እና እነዛ ነገሮች ስላሉ አማርኛው ላይ ሲመጣ ሐሳብ ነው የተተረጎመው። ሐሳብ ነው ለምሳሌ የሚተረጎመው እንጂ ቃላት አይደለም። እና አንዳንድ ጊዜ በቅንፍ ያስቀምጡታል ሲያጥራቸው የአማርኛ ተናጋሪዎች። ለምሳሌ በሱረቱ ሐጅ ምዕራፍ 22 ቁጥር 75 ላይ አላህ ከመላእክት ውስጥ መልእክተኛ ይመርጣል ከሰዎችም እንደዚሁ ይላል። አሁን ለምሳሌ እንደዚሁ የሚለው የአረብኛ ቃል ወ ነው የሚለው። ወ ማለት አርፉል አጥፍ ነው፣ በእንትን ነው ኮፐራቲቭ ኮንጃክሽን ነው። ለምሳሌ ወ የሚለው ቃል እንዲሁ ለማለት ነው፣ አዝዱ ለማለት ተፈልጎ ነው። ነገር ግን ወ የሚለውን እንዲሁ የሚለውን ነገር ስለሚተረጎም እንዳያምታታ ከእንትን ጋር በቅንፍ ያስቀምጡታል። ለምሳሌ በሱረቱ ብዙ ቦታ ላይ ነው በቁርአን ውስጥ ያሉ ነገሮች። ሱረቱ በቀራ ምዕራፍ 2 ቁጥር 45 ላይ በመታገስና በሰላት ተረዱ ይላል። ከዛ እርሷም ይላልና በቅንፍ ሶላት ይላል። ለምንድነው ሰላት ብሎ ያስቀመጠው ሲባል በመታገስና ሰላት ብሎ ሁለት ነገር አስቀምጧል። እርሷም የተባለችው ሰላት ስለመሆኗ ምንድነው ሀ የሚል ምንድነው ኦብጀክቲቭ ፕሮናውን ይጠቀማል። እርሷ የተባለችው ማንን ተከትሎ ነው የመጣችው? ሰላህ የሚለውን ነው ተከትሎ የመጣው። ሰላህ ምንድነው ሙአነስ ሳይሆን ሙዘከር ሳይሆን ሙአነስ ነው። ሶብር የሚለው ቃል ግን ሙዘከር ነው። ስለዚህ ሰላት የሚለውን ነገር የአረብኛው በደንብ ሊፈታልን የሚችል ነገር ስለሌለ በቅንፍ ሶላት ብለው አስቀመጡት። ብዙ እንደዚህ አይነት እንትኖች የአማርኛ ትራንስሌሽን ላይ የሚያጥረው እኔ እውነቱን ልንገርህ ባይብል አማርኛው ላይ ያለው እንዲጣፍጥ ተደርጎ የቋንቋ ክህሎት ውስጥ ተደርጎ ነው እንትን የተባለው። የቁርአን ግን አማርኛው አንደኛ የአፄ ኃይለ ሥላሴ ጊዜ የነበረ አማርኛ ነው። እስካሁን ድረስ በደንብ አልተሰራም የትርጉም ስራ። እኔ 3 ዓመት ሞከርኩትና አቃተኝ። ትርጉም ማለት ነው በእንግሊዝኛና በአረብኛ ላይ ያሉትን የሆነ ነገር በቆንጆ አማርኛ ለመጻፍ ሞክሬ በሌላ ነገር ቢዚ ሆኜ ተውኩት ጀምሬው። የትራንስሌሽን ነው የምነግርህ። ስለዚህ አፕሮች መስህብ እንዲኖረው ተደርጎ አልተተረጎመም። እኔ ብዬ የምለው እንግሊዝኛው ይሻላል ብዬ ነው የምለው ከአማርኛው ይልቅ ማለት ነው። ግን ዋናው ነገር የተፈለገው ነገር ምንድን ነው? የቁርአን ትርጉም ሲተረጎም ሜታፍሬዝ ኮቴሽን እና ፓራፍሬዝ ኮቴሽን የሚባል አለ። የትኛውም ሊቃውንት በዓለም ላይ ያሉ ቁርአንን ሲተረጉሙት ሜታፍሬዝ ትራንስሌሽን አድርገው አይደለም የተረጎሙት፣ ፓራፍሬዝ ትራንስሌሽን ነው። ወይም ደግሞ ምንድነው ሐሳቡን የተረጎሙት እንጂ ቃል በቃል የተረጎሙት የለም። አረብኛ ላይ ያለ አማርኛ ላይ የሌለ ብዙ ነገሮች ስላሉ አረብኛ ላይ ያለውን ቮካብለሪ ተክቶ የመጣ ቃላት በአብዛኛው ነገር የለውም። ከመቶ ከቁርአን ሲተረጎም 75%
ያንን ነገር ቃላት ያንን ቁርአን የመጣበትን ቃላት መሸከም አይችልም። አማርኛም፣ እንግሊዘኛም፣ ፈረንሳይኛም፣ ላቲንኛም፣ ስፓኒሽም የትኛውም ቋንቋ ነው የሚሉት ሊቃውንት ናቸው። ይሄ የምነግርህ ሊበራል ስኮላሮች ናቸው ይሄን የሚሉት፣ ኮንዘርቫቲቭ ስኮላሮች አይደለም። ሐራዊ አይደሉም ራሱ ማነው ወጋዊ አይደለም ምሁራኖች። ሐራዊ የሆኑ ምሁራኖች ራሱ ቁርአን ያጠኑ ሰዎች የሚሉት በዚህ ጉዳይ ነው ያስቀመጡት ማለት ነው። እና ከዛ አንጻር ነው ለትውልድ መድረስ አለበት። አዎ በአማርኛ ተተርጉሟል፣ በኦሮምኛ ተተርጉሟል፣ በትግርኛ ተተርጉሟል፣ በእንግሊዝኛ፣ በፈረንሳይኛ በብዙ ቋንቋዎች ተተርጉሟል። የሚተረጎመው ግን ሲተረጎም እንዳልኩ የቃላት ሳይሆን የቃል ትርጉም ሳይሆን የቃል በቃል ትርጉም ሳይሆን የሐሳብ ትርጉም ነው የተተረጎመው ቁርአን ላይ። ወደ ባይብልም ብንመጣ ባይብል ላይ አዲስ ኪዳን የተጻፈው በምን ቋንቋ ነው ሽሜ? አዲስ ኪዳን በግሪክ ቋንቋ እና አራማይክ ምን አይነት ግሪክ ወይ እሱን አላውቅም። በግሪክ ቋንቋ መጽሐፉን እና አራማይክ ቋንቋ መጽሐፉን ጌታ ኢየሱስ ክርስቶስ በአራማይክ ቋንቋ ይናገር እንደነበረ የጻፉት ኢየሱስና ሐዋርያቶቹ አራማይክ ቋንቋ ነው የሚናገሩት። ግን የተጻፉ በምን ቋንቋ ነው ሲጻፍ? በግሪክ ቋንቋ ይመስለኛል የተማርኩት። ግሪክ ኮይኔ ነው። ግሪክ ኮይኔ ነው። እንደውም የማርቆስ ወንጌል የሮማይስጥ ነው ይላሉ፣ ላቲን ነው ይላሉ። ግን ግሪክ ኮይኔ በሚለው ያዘው። በግሪክ ኮይኔ ላይ የነበሩ የተጻፉ መጽሐፎች ወደ አዲስ ኪዳን ላይ ሲመጣ ፓራፍሬዝ ኮቴሽን ነው፣ ፓራፍሬዝ ትራንስሌሽን ነው ወይስ ሜታፍሬዝ ትራንስሌሽን ነው ሲተረጎሙ የተተረጎመው? አሁን እንግዲህ ጥያቄን በጥያቄ እንዳይሆን አሁን በጋራ የሚያስማማን የሚያግባባን ነገር ምንድን ነው? አሁን አንተ ሐሳብ ነው የተተረጎመው፣ በቃል በቃል ነው የተተረጎመው ነው እያልኩ ያለሁት። ግሪክ እኔ እኮ ጠይቄ አንተ እየመለስክልኝ ነው። አሁን የሚያግባባንን ሐሳብ እየቋጨ ነው እንሂድ። አሁን ትርጉም በሚለው ነገር ላይ ቦዝ ይታመናል ማለት ነው። ኖት ኦንሊ በክርስትናም ብቻም ሳይሆን በእስልምናም እምነት ትርጉም ለአንድ ትውልድ በጣም ወሳኝ ነው እንደሆነ ይታመናል ማለት ነው። ግን ሐሳቤን ግን ግሪክ ይኸውልህ አዲስ ኪዳን ግሪክ ኮይኔ ሲጻፍ ወደ አማርኛ ላይ የተተረጎመው ሐሳብ ነው የተተረጎመው፣ ቃል በቃል አይደለም የተተረጎመው ልልህ ፈልጌ ነው። ግሪከኛው ላይ የሌሉ ቃላቶች አማርኛ ላይ የተጨመሩ ብዙ ነገሮች አሉ ሐሳብ ስለሆኑ ምሁራኖች በዛ መልኩ ነው ያስቀመጡት። ብዙ ወደ 20 ጥቅስ ልጠቅስልህ እችላለሁ ግሪከኛው ላይ ሌለ ግን አማርኛ ላይ ያለ ሐሳብ ስለሆነ በሐሳብ ደረጃ የተጨመሩ አሉ። ተግባብተናል እኮ ሐሳብን እኮ ተቀብዬዋለሁ። ግን ትርጉም በሚለው ፖይንት ትርጉም የሚለው ሐሳብ በጣም ቤዚክ እና ኢምፖርታንት መሆኑን ተማመን አንተም እኔም። ለምን በቃ ለክርስትናውም እምነት ተከታይ ለየትኛውም ሪሊጅን ተከታይ በኩረ ጽሑፉ ከተጻፈበት እሱ ሊገባው በሚችል ጄኔሬሽኑ ሊገባው በሚችል መልኩ በቋንቋው መተርጎም በጣም አስፈላጊ እንደሆነ በቃ አምነንበታል፣ በእናንተም በእኔም። አሁን በሁለተኛ ፖይንት ስናይ ዲፍረንሱ ምናልባት በቁርአንና በእኛ መካከል ያለው ልዩነት ምንድን ነው? የእኛ ትራንስሌሽን ብዙ ተሰርቶበታል ወይም ብዙ ትውልድ ኢንቮልቭ አድርጎበታል በየትውልዱ ማለት ነው። ምናልባት ቁርአን ላይ ግን ከተወሰነ ጊዜ በኋላ ምናልባት አረቢኩ ከተጻፈ በጣም ለብዙ ዘመናት ከቆየ በኋላ ሊሆን ይችላል ትራንስሌሽን የታመነበት በዛ መልኩ ትርጉም የተደረገበት ማለት ነው። ያ ሊሆን ይችላል ዲፍረንሱ። አሁን ሕጸጾች የተፈጠሩት ወይም ክፍተቶች የተፈጠሩት ትራንስሌሽን ላይ ትርጉም ላይ ትውልድ ከትውልድ ቋንቋ ከቋንቋ ሲሻገር በመሃል የተለያዩ ሊሚቴሽኖች ይኖራሉ። እንግዲህ በኩረ ጽሑፉ ራሱ ፈጣሪ ያሰበው ሐሳብ የተጻፈ ሐሳብ ቢሆን እንኳን ትርጉም ላይ የሰዎች ኢንቮልቭመንት ነው ያለበት። በእስልምናው ዓለም የሰዎች ኢንቮልቭመንት ነው ያለበት። አረቢ ቋንቋ የሚናገሩ እውቀት ያላቸው የተማሩ ያውቃሉ፣ ዲቴል ይረዳሉ የሚባሉ ሰዎች ኢንቮልቭ አድርገው ግን ሰዎች ናቸው። እነሱ የራሳቸው የሆነ ሊሚቴሽን አላቸው። የቋንቋ ሊሚቴሽን አላቸው። የባህል ከብዙ ነገር ጋር ተዋህደው ነው ያንን ነገር ሊተረጉሙ የሚችሉት ማለት ነው። ዘሴም ቱ ዛት ክርስትናም ዓለም ውስጥ እንደዛ ነው የሚሆነው። በተለያየ አይነት አንግል የራሱ የሆነ ሊሚቴሽኖች ሊፈጠሩ ይችላሉ። ወይ ታይፒንግ ላይ ሊፈጠር ይችላል ችግር፣ ወይ ጽሁፍ ላይ ሊፈጠር ይችላል ችግር፣ ወይ ደግሞ ሐሳብን ትራንስሌት ሲያደርጉ በቋንቋ ሲተረጉሙት የሚፈጠሩ ሕጸጾች ክፍተቶች ሊፈጠሩ ይችላሉ። ይሄ ሊያግባባን ይገባል ብዬ አምናለሁ። ይሄ ካግባባን ወደዚህ ወደ ማርቆስ ወንጌል ስንመጣ አሁን የኔ አስተያየት ምንድን ነው? ይህ የተጨመረው ሐሳብ ይህ ተጨመረ ተብሎ የተባለው ሐሳብ በሌሎች የመጽሐፍ ክፍሎች በአዲስ ኪዳን መጽሐፍት ውስጥ በሌሎች መጽሐፎች ምን አይነት መልክ ነበረው? ለምሳሌ በአዲስ ቋንቋ መናገር የሚለው ሐሳብ እዚህ ላይ ብቻ የተጻፈ ሐሳብ ነው
ወይስ ደግሞ ፕራክቲካሊ የምናየው ሐሳብ በሌሎች መጽሐፍቶች ላይ አለ? ይሄ ደግሞ ይሄ የተለያዩ ሐሳቦች እዚህ ላይ አጋንንቶችን ያወጣሉ የሚለው ሐሳብ በሌሎች መጽሐፎች ፕራክቲካል ሆኗል ወይ የሚለውም ከኮንቴክስቱ አንጻር ነገሮችን ማየት ያለብን ብዬ አምናለሁ። እንደዛ በሚሆን ይሄ እዚህ ጋር የተጻፈው ሐሳብ በሌሎች ሐሳቦች ላይ የሚደገፍ ከሆነ የሐሳቡ እንደ ልዩ እንደተጨመረ ነገር ተደርጎ መወሰድ የለበትም ብዬ አስባለሁ። ምክንያቱም ሌሎቹ መጽሐፍቶች ለምሳሌ እዚህ ጋር ማርቆስ ጻፈው ቀለል አድርግልህ ሐሳብን አማርኛ አንተ ያዝከው የ1954 ነው የ1980 ነው የ2000 የሚሊኒየም ነው የትኛው ነው ያዝከው? አማርኛ ያዝኩት 1954 ይመስለኛል መጽሐፋ 1954 ከየት ነው የተረጎመው? እንግዲህ 1954 ከግዕዝ እንደተጻፈ አስባለሁ። because 1954 አፄ ኃይለ ሥላሴ በነበሩበት ዘመን የተጻፈ ኦኬ። ከምንድን ነው የተጻፈው? ኦኬ ጥሩ። ማን ያዘጋጀው 1954? የኢትዮጵያ መጽሐፍ ቅዱስ ማህበር መሰለኝ። ከየት ነው ያዘጋጀው? ከየት ነው ያዘጋጀው ስትል ማለት ከየት መጽሐፍ ነው ያዘጋጀው? ከየትኛው ትራንስሌሽን ነው ያዘጋጀው? እንግዲህ እኔ በተዋረድ ማቀው ከመጀመሪያው ቅድም ካልነው አረማይክ፣ ግሪክ ከተጻፉበት በኋላ ነው አይደለም የጠየኩ። አማርኛው የ1954ቱ ከየት ነው የተዘጋጀው? ተቋርጣል። ሽሜ ተቋርጣል። እኔ ጋ ነው ወይስ ማጋ ነው ችግሩ?